ቤተሰቡ ነው። እንግዲህ አደራ የሚለውን ድራማ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አዳዲስ ነገሮች ተፈጥረዋል። ዳግም እንግዲህ ያገታትን የብሌንን አሳዳጊ እናት ያው እናቱን ማለት ነው፣ እስካሁን እናቱ እንደሆነች ባያውቅም ሄዶ እግሯ ላይ ወድቆ ስቅስቅ ብሎ አልቅሶ ይቅርታ ጠይቋታል ማለት ነው። እሷ ግን ደግሞ ምን ልትሰራ እቤቴ ድረስ መጣክ? አሁንም ደግሞ መልሰክ ልታግተኝ ነው ወይ? ከሃዲ! እኔ ልጄ ጥሩ ሰው አገኘች ብዬ ደስ ብሎ ነበረ። አንተ ግን ከእጄ በልተክ አገትከኝ። ከሃዲ ነክ። ለነዛ ለሰዎች ነው የምትሰራው። ግን ስንት ከፍለውክ ነው ነበረ ስትለው የነበረውና ዳግም እንግዲህ የብሌን እናት ያገተበት ለሷ ብሎ አስቦ እንጂ ክፍያ ተከፍሎት ወይ ደግሞ ለነባ ኃይሉ እየሰራ ሆኖ አይደለም። ለነባ ኃይሉ እሱ አይሰራም፣ ግን ስለ አስገደዱት እንገላታለን ስላሉ ከምትሞት ይልቅ ላግታት ብሎ አስቦ ነው። በእርግጥ ትልቅ ስህተት ነው እየሰራው። ስህተት ሰርቶ ቢያግታትም ደግሞ መልሶም ደግሞ እየፈታት እሱ ነው። ቦታውን ስለሚያውቅ የታገተችበትን ያገታት ራሱ ስለሆነ እንድትድን ማለት እንድትወጣ አድርጓታል። ብሌንን በእርሶ ምክንያት ከስራ እያባረሯት ነው። ስለዚህ ብሌን ችግር ውስጥ ናት፣ አደጋ ላይ ናት፣ ልናድናት ይገባል ነበረ ሲል የነበረው። የብሌን እናት መፍጠን አለብን፣ አሁን ለወሬ ጊዜ የለንም ነበረ እያለ የነበረው ሲፈታት የነበረው ግን በቃ እሷ ልታምን አልቻለችም። አንተ ከሃዲ፣ አንተ አስመሳይ፣ አሁን ደግሞ ጭራሽ ራስህ ካግተኝ ስታግተኝ አሁን ደግሞ ተመለሰክ ታስመስላለህ በማለት በጣም ብዙ ነገሮችን ተናግራለች ገነት። ያው እውነቷን ነው። የታገተችው እሷ ናት፣ ያገታት እሱ ነው። አጋሹ ደግሞ ላድንሽ ነው ሲል እንግዲህ አምኖ ለመቀበል በጣም ነው የሚከብደው ማለት ነው። እንግዲህ ሄዶ ይቅርታ ሲጠይቅ ብሌን ድንገት ወደ ቤት መታ ነበረ። ይሄን ሁሉ ያደረገው የበኃይሉ እጅ አለበት፣ በኃይሉ አስገድዶኝ ነው የሚለውን ቃል ብቻ ነው የሰማችሁ። እኔ አግቼሻለሁ የሚለውን ብትሰማ ከዳግም ትጣላ ነበረ። እስካሁን ግን ብሌን እናቷን ዳግም እንዳገተ የምታውቀው ነገር የለም። ወደፊት ግን ያው ሳሚ ይነግራታል በእርግጠኝነት ራሱን ያገታት እናትሽን ብሎ እንደሚነግራት እርግጠኛ ነኝ። ምክንያቱም ሳሚ በጣም ሰዎችን ያጣላል ማለት ነው። መሀል ላይ ሄደ በኃይሉ ነው እኔንም እናትና እኔን የለያየን ይሄ በኃይሉ ነው። እነዚህ ሰዎች አደገኞች ናቸው። እኔ ለነሱ አይደለም የምሰራው፣ ምንም የተከፈለኝ ነገር የለም ብሎ ሲነግራት ነው እንግዲህ ይቅር ብያለሁ ልጄ ብላ የታቀፈችው። እንግዲህ እዚህ ጋር ገነት ከነቃች እኔና እናቴን የለያየንም በኃይሉ ነው ብሏታል። እና ልጇ አሁን ላይ ያለው በእጇ ነው ማለት ነው። ልትመረምር ይገባል ነገሮችን ማለት ነው። አንዳንዴ ይሄ ልጅ በኃይሉ ነው እናቴን የለያየኝ ካለ የኔ ልጅ ቢሆንስ? ምናልባትም ደግሞ ልጄ ነው ብላ ባታምን እንኳን ስለዚህ ብጠይቀው ሊያውቅ ይችላል ብላ አንዳንድ ኢንፎርሜሽኖች፣ መረጃዎች መጠየቅ ብትጀምር ልጇ እንግዲህ በእጇ ይገባል ማለት ነው። ያው አጠገቧ ያለ ልጅ ነው። ይሄንን በአጋጣሚ የሰማችው ብሌን እንግዲህ በኃይሉ ነው የሚለው እንዴት የሰማሁት ነገር እውነት ነው? በኃይሉ ነው አንቺን ያገተሽ፣ አንቺን ያሳገተሽ በኃይሉ ነው ባልሰራለት አለች። የምር ማለት ነው ጀግኒት። አረ ብሌን ተይ ብትባል ራሱ መስሚያዋ ጥጥ ነው። የትም አትሂጂ ቆይ ብሌን ቢሏትም በዳግም እሱንም ጥላ ነው እንግዲህ ቢሮ ድረስ ሄደችለት ማለት ነው። ጠረጴዛ ነው የመታችው እና አንዳንዴ ዝም ብሎ የሚናገር ሰው በቃ ከልቡ ነው የሚናገረው። ብዙን ጊዜ ዝም ብላ ታግሳለች፣ ብዙ ነገር አሳልፋለች። በእናቷ ግን ያው መደራደር አልፈለገችም እና አንተ ማን ስለሆንክ ነው የኔን እናት የምታግተው? ከእሷ ምን ፈልገህ ነው ብላ በቃ እንደ ሌላ ነው የሆነችበት ማለት ነው። ብሌን እንዴ ብሌን ምን ሆነሽ ነው? ተረጋጊ። ስለምን ነገር ነው የምታወሪው? እኔ ስለምትይው ነገር አላውቅም ነው ያለው። እንግዲህ በኃይሉ ያው ክደት የተመረቀበት ዲግሪና ማስተር የያዘበት ነው። ክደትና ማስመሰል እንዲሁም ደግሞ ሰዎች ላይ ግፍ መስራት ያው ባይማርም የተመረቀበት ነውና እንደዛ ነበረ ሲላት የነበረው። ከዚህ በኋላ እናቴ አጠገብ እንድትደርስ አልፈልግም፣ አንድ ነገር እንድታደርጋት አልፈልግም እያለች እንግዲህ እየጮኸችበት ነበረ። በዚህ ጊዜ የሳሚ በጣም በመሳቅ አስተውሎ እየተመለከታን ነበረ። እልህኝነቷን
የሆነ ቆራጠኝነቷ ከምንም በላይ በጣም ያስደስታል ማለት ነው። አንዳንድ ሰዎች በቃ መነካት የሌለበትን ነገር ሲነኩባቸው፣ ለምሳሌ እናቷን እንዲነኩ አልፈለገችም። እሷን የፈለገ ነገር ሲያረጋት፣ በጥፊ ሲመታት፣ ያለ ስሟ ስም ሲሰጣት ምንም አልተናገረችም ብሌን። ግን በቃ ዋጋ ከፍላ ባሳደገችኝ እናቴ ማንም እንዲመጣ አልፈልግም ነው ያለችው። እናቷ እንግዲህ ባትወልዳትም እናት ናት፣ አሳድጋታለች፣ ዋጋ ከፍላለች። መውለድ ብቻ አይደለም ትርጉም ያለው። በነገራችን ላይ ትልቁ ነገር እናትነት በወለደ አባትነትም በወለደ አይደለም። ዋናው ትልቁ ቁም ነገር ማሳደግ ነው። ልጆች የሚፈልጉት ደግሞ ወልዶ መጣልማ ማንም ወልዶ ሊጥል ይችላል። ግን ልጆችን በስነ ስርዓት አሳድጎ ለወግ ማድረግ ማብቃት፣ ይሄ ትልቅ 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 ድርሻ ነው ማለት ነው። እና ልጆች ደግሞ ያሳደጋቸውን የተንከባከባቸውን ነው እንጂ አንዲት እናት ልጇ ወልዳ ጥላ ብትሄድ ከዛም በኋላ ግን ያሳደጋት ልክ እንደ ብሌን ማለት ነው። ብሌን ወላጅ እናቷን አሁን የማግኘት ፍላጎት አላት። ግን ደግሞ እንዳሳደገችላት ላትሆን ትችላለች። ምክንያቱም ያሳደገቻት እናቷ በጣም ብዙ ዋጋ ከፍላ ነው፣ ተቸግራ ብዙ ነገሮችን አሳልፋ ተንከባክባ ፍቅር ሰጥታ ነው ያሳደገቻት። ወላጅ እናቷ ደግሞ ያው ለእሷ ህይወትም ቢሆን ጥላት ሄደችው። ያንን ዋጋ ከፍላ ግን አላሳደገቻትም ማለት ነው። ያለውን ነገር ተጋፍጣ ችግሩንም መከራውንም ተጋፍጣ አላሳደገቻትም። የተሻለ ገንዘብ ፍለጋ ነው ሄደችው። እና ልጆች ፍቅርን ነው የሚፈልጉት እንጂ ይሄ ስለሚደረግላቸው እንክብካቤ ምናምን አይደለም። ገንዘብ ምናምን ሳይሆን በልጅነታቸው የሚፈልጉት የእናታቸው ፍቅር ነው የሚፈልጉት። እና ስለዚህ ብሌን በእናቷ መደራደር አልፈለገችም ማለት ነው። አንቺ በረሮ እኔን ነው የምታስፈራሪው ነበር ሲላት የነበረው በስተመጨረሻ አልረጋጋለት ስትል ማለት ነው። እና የእሷ መልስ ከዚህ በኋላ እናቴ አጠገብ ብትደርስ እያንዳንዱን ሚስጥርህን ለሰላም ነው የምናገረው፣ እንዲሁም ሄጄ እናገራለሁ ብላ እንግዲህ ቀጥታ ነው ወደ ቤት የተመለሰችው ማለት ነው። በዚህ ጊዜ እንግዲህ ያው በኃይሉ በጣም ነው የደነገጠው። ሳሚ ግን እንዲህ ስትናደድ ደግሞ ስትቆጣ እንዴት ታምራለች! እንዲህ ብሌን እንደዚህ ለካ ጀግና ናት እኔ ነበረ ሲል የነበረው። እና ሴት ልጅ ጀግና ስትሆን የሆነ በጣም ደስ ይላል፣ ከምንም በላይ ማለት ነው። እኔ ራሱ አስደስታኛለች። ኤኒዌይስ ድራማ ነው፣ ግን በቃ ጀግንነቷ ቆራጥነቷ ምናምን ከምንም በላይ ያስደስታልና ሳሚ በቃ ፎንቃ ገብቶለታል ትላላችሁ። ጀግና ሴት ያው ትወደዳለች። ራሷን የማታስነካ ራሷን የምታስከብር ሴት መወደድም ያለባት ናት። ደግሞ ግድ ነው፣ ራሷን ማስከበር አለባት ሴት ልጅ። እና ቤት ስትሄድ እንግዲህ በኃይሉ ያው ደንግጧል። ለወሬ አቀባዩ ላመላለሹ ለቃል ነበር የደወለው። እና ብሌን ለሰላም ሁሉንም ነገር ልትናገር ወደ ቤት እየመጣች ነው፣ የሆነ ነገር አድርጌ አስቆሚያት ነው ያለው የነበረው። እንግዲህ ቃልም በመርበትበት ግራ በመጋባት እንዴት እንደዚህ ሊሆን ይችላል? አሁን ጉዴ ፈላ ማለት ነው። አለቀልኝ፣ ልብሴን ይዤ ልውጣ ወይስ ምን ላደርግ ነበር ስትል የነበረው። እሷ እንግዲህ ሁሌ የሆነ ነገር ኮሽታ ሲፈጠር በቃ አለቀልኝ፣ ልብሴን ይዤ ልውጣ ነው የምትለው። አንድ ቀን መውጣቷ ስለማይቀር ነው። በነገራችን ላይ አንድ ቀን መጋለጧ እና መውጣቷ ስለማይቀር ያው ሁሌ ልውጣ በቃ ከዚህ ቤት ነበረ ስትል የነበረው ነው። እንዳትናገር የሆነ ነገር አድርጊ፣ የሆነ መፍትሄ መፈለግ አለብን ሲል የነበረው። ግን ሰላምን ቤት አላገኘቻትም። የሚያናድደው ነገር ብሌን ማለት ነው። ብታገኛ ኑሮ በጣም ጥሩ ነበረ፣ ወዲያው ትናገሩ ነበረ። ግን ሰላም ጋር ስትደውል እንግዲህ ለምን ትደውያለሽ? እናቴ ጋር የመደወል መብት የለሽም ነበረ ስትል የነበረው ቃል። እናትሽ አይደለችም አታስመሲ፣ ስልኬን አንቺ አይመለከትሽም ነው ያለቻት። እና በጣም ተቀየረችባት። ምክንያቱም በፊት የምታውቃት ብሌን ስትሰደብ ዝም የምትል፣ ውሃ ሲደፋባት ዝም የምትል፣ መጥፎ ቃል ስትናገራት ዝም የምትለው ብሌን ነበረች። አሁን ላይ ደግሞ በማይመጡ ስለመጡባት ሌላ ብሌን በቃ ትክክለኛ ማንነቷን ነው የገለጸችው። አንዳንድ ጊዜ ሰው ዝም የሚለው ከሰው ጋር ተግባብቶ ለመኖር ችሎ ይኖራል ማለት ነው። ያው ስራ ላይ ስትሆኑ የሚገጥሟችሁን ቻሌንጆች ይህም ያልፋል በሚል ተስፋ ነገ የተሻለ ቀን ይመጣል ልታገስ በማለት አላማ ያለው ሰው ታግሶ ነገሮችን ያሳልፋል። እና ብሌን ያንን ነበር ስታደርግ የነበረው። አሁን ግን እናቷ ስለነኩባት እያንዳንዱን ነገር በቃ በእናቴ አልደራደርም፣ ያመጡትን ያንጡ
ሊጋለጡ ይገባል፣ ሊማሩ ይገባል ነበር ስትል የነበረውና ቃል እንግዲህ ዘመና ያለችው በመደንገጥ ማለት ነው። ብሌን የዋህነት ስላለባትም እንግዲህ ደውላ ሰላምና ቶሎ እፈልግሻለሁ የምነግርሽ ነገር አለ ካለቻት በኋላ እንግዲህ አምላኬ ይቅር በለኝ እያለች በቃ ይሄንን ማድረግ ያለብኝ ግዴታ ለእናቴ ሰለው እያለች እያለቀሰችም ነበረ። እና እቺ ልጅ ግን ዛሬ ምን ሆና ነው ትላለች ቃል ማለት ነው። ምን ሆና ነው? አንዴ ማልቀስ፣ አንዴ መቆጣት፣ የሆነ ነገርማ ሆናለች እያለች እንግዲህ እየተብሰለሰለች ነበረ ቃል ማለት ነው። ምትብሰለሰልም እንግዲህ ሰላም ቀጥታ ስትመጣ ያው ምን ያለበት ምን አይችልም ነውና ከተቀመጠችበት ብድግን ያለችው ቃል ማለት ነው። ልትናገርብኝ ነው ብላ በጣም ፈርታ ግን አድርጋ ማታውቀውን ቃል እንግዲህ ማሚ ሻይ ላምጣልሽ፣ ማሚ ምግብ ላምጣልሽ እንዲህ ነበር ሲያረጋት የነበረው። አይ ምንም አልፈልግም ብሌኔ ምንድን ነው የሆንሽው? ምንድን ነው የተፈጠረ ነገር አለ ነገሪ ነበር ስትላት የነበረው ማሚ እያለች። እችኛዋ ግን ልታስወራት ፈቃደኛ አልሆነችም። እና ልነግርሽ ነበረ እኮ እኔ እንዳልነግርሽ ነው ቃል አፋፌ የምትለው ነበር ስትል የነበረው። ከዛ ቃል ዝም በይ ቆይ ትንገረኝ፣ ልትናገር የፈለገችውን ነገር ትናገር ነው ያለቻት ማለት ነው። እንግዲህ ብሌን ወስና እትዬ ቃል ብላ ስትጀምር እንግዲህ የሰላም ስልክ ይጠራል። የባህሉ ሴራ ቀጠለ ትላላችሁ። ሴራውን አስቀጠለ። አስደውለው እንግዲህ ምንድን ያሉት ወንድምሽ ሰው ገጭቷል የሚባል መረጃ ነው እንግዲህ ወደ እሷ የመጣው። ወሬውን እንዳሰማ እንግዲህ ተደናግጣ እንድትወጣ እሷም ወንድሜ ምን ሆነ በማለት የብሌንን ወሬ ሳሰማ ደንግጣ ከቤት ወጥታለች ማለት ነው። አብሬሽ ልሄድ እኮ አጎቴ የሆነ ነገር ሆኖ ምናምን ስትል ነበረ ቃል። አይ ያለውን ነገር እኔ ደውዬ አሳውቅሻለሁ፣ አንቺ ግን እዚህ ሁኝ ነው ያለቻት። ይሄንን አጋጣሚ ተጠቅመው እንግዲህ ብሌንን ሰላም በተኛችበት ሌሊት ገብተው አፍነዋታል። በኃይሉ እንግዲህ አፍነዋታል። ያፍነውና የሚያፍን ነገር እሷን አፍነው መረጃዎችን ለማስቀረት ነው፣ ግን አይሳካለትም። ሴት እናረጋታለን ነበረ ሲል የነበረው። መቼም ተንኮል ሁሌም ቢሆን ይጋለጣል፣ ተደብቆ የሚቀር ነገር አይደለም። ቃል እንግዲህ በጣም እየተንቆራጠጠች ነበረ። እሷን ምን ልታረጋት ነው ነበር ስትል የነበረው። ያው ደንግጣለች። እሱ አንቺን አይመለከትሽም ነው ሲላት የነበረው። እንግዲህ ብሌን ወይ ስትጮኻለች ወይ ሰላም ያንን ድምፅ ሰምታ ድንገት ደርስባቸዋለች የሚል ግምት አለኝ። እንግዲህ ቀጣዩን አብረን የምናይ ይሆናል። ለዛሬ እንግዲህ አደራ ድራማ ይሄን ይመስል ነበረ። ጨካኞች እንግዲህ ዳውን እንላለን። ትጋለጣላችሁ። ቃልም በኃይሉም የእጃችሁን ታገኛላችሁ። እናትና ልጅ ይገናኛሉ በቅርብ ብለን እንግዲህ ተስፋ እናደርጋለን። ቃል ያው ትዋረዳለች፣ ምክንያቱም ጓደኛዋ ራሱ ታዋርዳታለች ማለት ነው።